አገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። ተረት የሆነች ቤተክርስቲያን፣ ተረት የሆነ ስርዓት፣ ተረት የሆነ ሀገር፣ ተረት የሆነ ልምድ፣ እንደዚህ አይነት ውርደት በዘራቸው አይድረስ። ይሄ በምስሉ ላይ የምንመለከተው ጀነራል የፌዴራል መከላከያ ሰራዊት ከፍተኛ አመራር እና በሰሞኑ በሶሻል ሚዲያው በጣም አጸያፊ ንግግር ተናግሯል። አትግደሉ ነው ባካችሁ፣ አትግደሉ፣ በእናታችሁ አትግደሉ። እኛ ጥይት አይገባንም፣ ባካችሁ ተውና፣ ባካችሁ። ለኛ ይሄ ነው ማለት ባዱሜ ተዋግቶ ቡሬ ሲወረወር ባሩድና ሽታው ራሱንም ሲተው በቃ ይታለቅ ያን ሰራቱ ተናግሯል። መንግስት የሹፌሮች ሞት እኔ ሞት ፈርቼ ነው መኪናዬን ያቆምኩት። አገር ሰላም ሳትሆን አይምሮ የሰላም ሳይሆን ምንም ሰላም ማውራት አልችልም እና ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቱ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁላችሁም። አቤል አቡና መታሰሩን ሰምታችኋል። ለምን ታሰረ፣ ማን ነው ያሳሰረው የሚለውን እሱን ቪዲዮ ሙሉ በሙሉ የምንመለከት ይሆናል። በመቀጠልም ሹፌሮች አሁን በየቦታው እየተገደሉ ነው፣ ድምጹን እኛ መገደል አንፈልግም ሲሉ ያስተላለፉት አንድ መልእክት አለ። እሱ መረጃ ማስመለከታችሁ ነው የሚሆነው። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉት። አገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሪኤተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። ቅጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። አቤል አቡና እንደታሰረ ሰማ። ያሳሰረውም ሰው እኔ እግዚአብሔር ሰው ነኝ የሚል ነው። አያችሁ ግብራችን ምን ያህል እንደተበላሸ። የሃይማኖት ሰዎች እዚች ዓለም ላይ አሉ ብዬ አላስብም። ሃይማኖትን የሚሰብኩም ሰዎች አሉ ብዬ አላስብም። ለምን ካላችሁኝ እነሱ ካልኖሩት ለኛ ቢሰብኩት እኛም አንኖረው። አቤል አቡና መታሰሩን ስሰማ ያሳሰረው ሰው የእግዚአብሔር ሰው ነኝ የሚል ሰው ነው። እግዚአብሔር የቱ ጋር ነው በመጽሐፍ ላይ የቱ ጋር የተጻፈ ነገር አለ? ወንጌል ላይ የሚከሷችሁን ወንጀሏቸውና አሳስሯቸው ወይ ተበቀሏቸው የሚል የትኛውም ቦታ ላይ የለም። ያሳሰርከው ሰው ስም ከጠራውኝ እኔንም ማሳሰሩ ስለማይቀር ብዬ ነው። እና ምንህን ነው? ክብርህን ጠብቀ ነው? ለክብርህ ተጨንቀ ነው? ምክንያቱም ክርስቶስ ክብሩን ቢጠብቅ ክርስቶስ ነኩኝ ብሎ መንካት ቢጀምር ኖሮ ዓለም ባልተረፈች ነበር። አንተ ከማተመረህ ነው ይሄንን ነገር ያደረከው። ይሄንን ለዩ ጩፋ አድርሱልኝ ላሳሰረው ሰው። ተረት የሆነች ቤተክርስቲያን፣ ተረት የሆነ ስርዓት፣ ተረት የሆነ ሀገር፣ ተረት የሆነ ልምድ፣ እንደዚህ አይነት ውርደት በዘራቸው አይድረስ። መንግስት ለምን ቤተክርስቲያን በዚህ ልክ ስትዋረድ ማየት እንደፈለገ አይገባኝም። ማለት አትስረቁ ስላለ እንዴት ሰው ይታሰራል? ሁለት ነብዮች ናቸው የከሰሱት። ወይ ሌቦች ናችሁ፣ ሰርቃችኋል፣ ህዝብን አጭበርብራችኋል፣ በህዝብ በተሰበሰበ ገንዘብ መኪና መንዳት ልክ አይደለም፣ ከህዝብ በተሰበሰበ ምክንያት ገንዘብ በህዝብ ላይ እንትን ማለት ልክ አይደለም ያለ ሰው እንዴት ይታሰራል? እኔ ይኸውላችሁ አቤል አቡና
ሰርቆ ወይም ደግሞ የሆነ ነገር አድርጎ ስም አጥፍቶ ዋሽቶ ምናምን ቢታሰር ይታሰር ከሚሉት ሰዎች መካከል አንዱ ነኝ። አቤል እንደዚህ አይነት ልጅ አይደለም። እና ደግሞ በጣም የሚያስጠላችሁ ፓርት መሰላችሁ አይነግሯችሁ። ይሄ ጥቃቅንና አነስተኛ መንግስት ስርስር የሚል እንትን የሚሉ ወደዛ ወደዚህ የሚሉ በገንዘብ ኦፕሬት የሚያደርጉ የህግ አስፈጻሚዎች አሉ። ለነሱ ገንዘብ ይሰጣሉ። ከዛ በኋላ ንጹህን ሰው ያሳስራሉ። እባክህን መንግስት፣ እባክህን ህግ ምን እንደሆነ እንወቅ። ንጹሃዎች እየታሰሩ ሌቦች እንደልባቸው የሚኖሩባት ሀገር ሰጥተናል። እባክህን ከእግዚአብሔር አትጣላ መንግስት ሆይ። በነገራችን ላይ የታሰረው መንግስት ነው፣ አቤል አይደለም። የሰፈር ጠንቋዮች መጫወቻ የሆነው ማኒፑሌት የሚደረገው እንደልባቸው ወደዛ ወደዚህ የሚያደርጉት መንግስት ነው። መንግስት ሪሊ የመንግስትነት አቋም እንደሌለው፣ ህግ ማስፈጸም እንደማይችል፣ ሌባ እየፈታ ጨዋ የሚያስር መንግስት እንደሆነ እያሳየን ነው። እኔ አላቅም ማለት አትሊስት እንዴት የታሰረበት ነገር ለህዝብ ይፋ አይደረግም? ደግሞ እኮ ጠብቀው መሰላችሁ። ይሄ እነዚህ ጠንቋዮች በጣም ክፉና ተንኮለኞች እንደሆነ የምታውቁት ጠብቀው ስለ አዶናይ አስተያየት በሰጠ ማግስት ነው ያሳሰሩት። ከመንግስት ጋር እንዲገናኝ ብለው እኮ ነው። በህይወቴ በጣም ክፉ ሰዎች አይቻለሁ። እነዚህ ጠንቋዮቹ ካውንስል የሚቀልባቸው ጠንቋዮች ክፉ እንደሆኑ ከነሱ በላይ ክፉ አይቻላል። በቃ ኤቭሪቲንጋቸው ከሰይጣን የዋሰ ሴራ ነው እና ኤቭሪቲንጋቸውን ከመንግስት ጋር ማገናኘት ይፈልጋሉ። አቤልን መንግስት አላሰረውም። አዶናይ ላይ በሰጠው አስተያየት አይደለም የታሰረው። ሁለት ጠንቋዮች ናቸው ያሳሰሩት ጉቦ ከፍለው። እና ይሄ መንግስት ምናምን የምትባለው ጨዋታ የሚፈልጓት ጨዋታ ነች፣ እንዳትጫወተው። አቤልን መንግስት አላሰረው። ይሄ የመናገር መብት ምናምን አሁን እነ ማነው ይሄ ኢትዮ ፎረም ምናምን አቤል አቡና ምናምን ታሰረ ምናምን ብለው እንትን ይሰሩላቸዋል። ኖ እሱ አይደለም። መንግስት አቤል ምንም አይነት የፖለቲካ ኢንተረስት እንደሌለ ያውቃል። ከፓርቲዎች ጋር ግንኙነት የለው ምን የለው። ሀገሩን ለማሻሻል አስተያየት ሰጠ፣ የመሰለውን ነገር ተናገረ። መንግስት ለምን ያስረዋል? እና መንግስት አይደለም ያሳሰረው። በመንግስት የታሰረ እንዲመስል የፈለጉት እነዚህ ጠንቋዮች ናቸው። ጊዜ ጠብቀው፣ ወቅት ጠብቀው ከመንግስት ጋር ለማነካካት ፖለቲካ ውስጥ ለመክተት ነው እንትን ያሉት። ውሸት ነው። መንግስት አላሰረው። ምንም 0% ከብልጽግና ጋር የተገናኘ ነገር የለው። እና መንግስት ስምህን እያጠፉ ነው። እነዚህ ጠንቋዮች ሌቦች ናቸው፣ ተንኮለኞች ናቸው። አንተን ነው እስረኛ ሊያረጉህ የሚፈልጉት። በአንተ ኤክስፔንስ የራሳቸውን ንግድ መነገድ የሚፈልጉ በጣም ክፉዎች ናቸው። እና መንግስት አካባቢ ያላችሁ ሰዎች ነቃ በሉ፣ የምትሰሩትን ወቁት። እና በስማችሁ እየተነገደ ነው። እና ይሄ ካውንስል የሚባል የከሸፈ ቡድን መቼ እንትን እንደሚሆን መቼ ልጆቹን እንደሚጠብቅ አይገባኝም። ማለት በቃ ይሄ ልጅ የኔ ልጅ ነው ምናምን ብሎ መቼ ፕሮቴክት እንደሚያደርግም አይገባኝም። ለመንደር እዚህ በጣም ባለጌ ለሆኑ ለመንደርተኞች ፍቃድ ሰጥቷል። እነዚህ መንደርተኞች ገንዘብ አላቸው። ገንዘቡን እየወሰዱ እየረጩ እንትን ይላሉ። የእግዚአብሔርን ስራ ለተንኮል እንትን ይላል። ህዝቡ እኮ የሚሰጣቸው የእግዚአብሔር ስራ እንዲሰራበት ነው። እናንተ ለተንኮል ታስጠሉ።
ቪዲዮ እንደተመለከታችሁት ነው አቤል አቡናን ያሳሰሩት እዛው ሃይማኖት ውስጥ ያሉ ሰዎች ናቸው። ሙሉ መረጃውን ተመልክታችሁታል። ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የወጣት ምንም ያጠፋው ነገር የለም። ያስተላለፈውን መልእክት ቀደም ብላችሁ ተመልክታችሁታል። ሁላችሁም የራሳችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልን። መግቢያችን ላይ እንደነገርኳችሁ አሁንም ሹፌሮች እየተገደሉ ነው፣ ድምጹን እኛም መኖር እንፈልጋለን መሞት አንፈልግም ሲሉ አስተላልፈዋል። እሱ መረጃ ተመልክተን እንመለስ። አትግደሉ ነው ባካችሁ፣ አትግደሉን፣ በእናታችሁ አትግደሉ። እኛ ጥይት አይገባንም። እባካችሁ ተውን፣ እባካችሁ አትግደሉን። በቃ አትግደሉን፣ እባካችሁ አትግደሉን፣ ተውን። እኛ ሀገርም ልጆቻችንን ነው የምናሳድገው። አትግደሉን፣ ተውን፣ እኛን አትግደሉን። እንዴ በቃ ይታጠቅ፣ ቢያንስ ራሱን ይከላከል ማለት መንግስትዬ። የሹፌሮች ሞት እኔ ሞት ፈርቼ ነው መኪናዬን ያቆምኩት። ሞት ፈርቼ በቅርብ የሚያሉ ሰዎች ማንንም ያውቃል። ትንሽ ደከም ማለቻ መኪናዬ፣ ምናልባት ሮጠውም ሊይዙኝ ይችላሉ። በየጊዜው ሹፌር ሞተ ነው። ሹፌር እኮ ቤተሰብ አለው፣ የሚያሳድጋቸው ልጆች አሉት፣ የሚኖርላት እናት አለችው ምናምን ማለት ነው። እቃ ከሆነ ቦታ ጭኖ የሆነ ቦታ ያመጣል፣ ያደርሳል። የፖለቲካ አባል አይደለም፣ የምናምን አባላት ስለምንም አያገባውም። ስለዚህ መንግስትዬ ቢያንስ ራሱን ይከላከላ እንዴ። በሹፌር ያልተቀበረበት ሳምንት እስቲ ጥሩልኝ። ባለፈው ዓመት በቃ ታገቱ። ጭራሽ አሁንማ ተሳፋሪውንም ይዞ መሄድ ተጀመረ። ይሄ ማለት የሆነ ንቅናቄ ለመፍጠር እስከሆነ ድረስ ለምንድነው መንግስት ሹፌር እንዲታጠቅ ከመንጃ ፍቃዱ እኩል የመታጠቅ ፍቃድ ይሰጠው? ቪዲዮ እንደተመለከታችሁት ነው ወንድማችን በእንባ ያስተላለፈው መልእክት ተመልክታችሁታል። አትግደሉን ሲል ነበር። እውነቱን ነው። ሹፌሮች ተንቀሳቅሰው በነፃነት ሀገራቸው ላይ መስራት አልቻሉም። እንደውም ሲናገር ከሰማችሁ መጨረሻ ላይ እኛ ሀገርም ልጅም ነው የምናሳድገው እባካችሁ ተውን ሲል መልእክቱን አስተላልፏል። እስቲ የሚመለከተው አካል በዚህ ጉዳይ ላይ መፍትሄ እንዲሰጠን እንጠይቃለን። ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በመቀጠልም ሙሉ ሰራዊቱን ያነጋገረ ያስቆጣ የጀነራሉ አንድ ንግግር አለ። እሱን ተመልክተን እንመለስ። ከዚህ በኋላ በማንኛውም አካባቢ በሰራዊት ክፍሎቻችን ጭምር አንደኛ የማይገባው ዩኒፎርማችንን መጠቀም መቻል አለብን። በክብር በሰላም ወደ ህብረት የተቀላቀለ ሰው አይደለም ለብሶ ቢታይ በአካባቢው ያለው መስተዳደር በአካባቢው ያለ የጸጥታ ዘርፍ ፖሊስ እንደውም በአካባቢው የሚገኝ የመከላከያ ሰራዊት ይህንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉን ለማቅረብ የሚገባው መሆኑን የጀነራሉ ንግግር ሰራዊቱን አስቆርቋል። የመከላከያ ሰራዊት የሚዲያና ኮሚኒኬሽን ኃላፊ የሆኑት ሜጀር ጀነራል እንዳልካቸው ወልደኪዳን በአንድ ቃለ መጠይቅ ላይ ስለ ሰራዊቱ ደንብ ልብስ አጠቃቀም በተመለከተ እንዲሁም በቢሾፍቱ ከተማ ሰሞኑን በቦርድ የተሰናበቱ የሰራዊቱ አባላት የቤት መስሪያ ቦታ ጥያቄ ይዘው የከተማ መስተዳደሩን ሊጠይቁ አደባባይ በወጡበት ሰዓት የሰራዊቱን የደንብ ልብስ መልበሳቸውን ተከትሎ ጀነራሉ ከዚሁ ጋር ተያይዞ ለተጠየቁት ጥያቄ አንድ የሰራዊት አባል በክብር በቦርድ ከተሰናበተ በኋላ የሰራዊቱን ዩኒፎርም አስረክቦ ነው መውጣት ያለበት፣ አለዚያ የደንብ ልብሱን ለብሶ ከተገኘ ራሱ በህግ አካል ተይዞ ዩኒፎርሙን እንዲያወልቅ ከተደረገ በኋላ በቁጥጥር ስር ውሎ በህግ መጠየቅ አለበት ማለታቸውን ተከትሎ ይህ የጀነራሉ ንግግር በርከት ያሉ የሰራዊቱን አባላት ያስቆጣና ያስቆረፈ ሆኗል። ሰራዊቱ ይህ ንግግር እኛ ለሀገር የከፈልነውንና እየከፈልን ያለነውን መስዋዕትነት የካደ ነው በማለት እንግዲህ ተቋማቸውንም እየገለጹ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ይሄ በምስሉ ላይ የምንመለከተው ጀነራል የፌርሊ መከላከያ ሰራዊት ከፍተኛ አመራር ነው እና በሰሞኑ በሶሻል ሚዲያው በጣም አስጸያፊ ንግግር ተናግሯል። ከአንድ ጀነራል የማይጠበቅ ንግግር እና በዛ ንግግሩ ለሱ ቀላል ሆኖ መስሎት ሊታይ ይችላል። ነገር ግን በቦታው ላይ ላሉ መስዋዕትነቱን ለከፈሉ በአሁን ሰዓትም ሀገርን በማገልገል ላይ ላሉ ትልቅ ህመም ነው። አይምሮ የሚነካ ንግግር ነው። ተስፋ የሚያስቆርጥ ንግግር ነው። በስራው ላይ ያለ ኃይል የነገ ተስፋ እንደሌለው ነው የተናገረው ማለት ነው። እነኚህ ጓዶች ሀገር በተጨነቀች ጊዜ፣ ሀገር በጠራቻቸው ጊዜ ወጥተዋል፣ ለሀገራቸው ዘብ ቆመዋል። በዛ ልክ ደግሞ አካላቸውን ገበረው ደማቸውን አፍስሰው በክብር ሲሰናበቱ መደረግ ያለባት ነገር ይደረግላቸዋል የሚል ቃልና ወረቀት ተሰጥቷቸዋል። በዛ ወረቀት ልክ ደግሞ ሊደረገው ነገር በሙሉ ሊደረግላቸው ይገባ ነበር። ነገር ግን አልተደረገም። በምላሹ በጣም አስቀያሚ ንግግር ነው
የተመለሰላቸው እና ያ ምላሽ ደግሞ ከነኚህ ከመከላከያ ሰራዊት አመራሮች ባንሰማ ደስ ይለን ነበር። ግን መስማት ከሌለብን ሰው ሰማነውና በጣም አመመን። ለማንኛውም እኛ ለሀገር ብለን ስንወጣ መሬት ወይም ሀብት ፈልገን አልነበረም። ነገር ግን አቅም ስለሌላቸው አካላቸው ስለጎደለ ማረፊያ ነው የጠየቁት እኮ ሌላ ትርፍ ነገር አይደለም። ለማንም እየተሰጠ እኮ ነው። ትላንት ሀገር ሲያሸበር ለነበር ኃይል እንኳን እየተሰጠ ነው። ነገር ግን እነኚህ ጓዶች በዚህ መልኩ ማንገላታቱን ተገቢ አልነበረም። ጭራሽ ደግሞ በዚህ መልኩ ምላሽን መስጠት ተገቢ አልነበረም። እናንተ ብታንቋሽሿቸውም እኛ ሁልጊዜም ጀግኖቻችን ናቸው። ሁልጊዜም እንወዳቸዋለን። ጓዶቻችን ክበሩልን። ለኛ ይሄ ነው ማለት ባዱሜ ተዋግቶ ቡሬ ሲወረወር ባሩድና ሽታው ራሱንም ሲተው በሳንጃ ወድረው ጥይት ባለቀበት አንገቱን ተናንቀው ትላንት ያለፈበት ተራራውን አልፈው ስንት መከራ ለሀገር ለእናት ሀገር ሲባል ስንት ጀግና ወድቆ ስንቱ ነው የቀረው እዛው በባዱሜ እዛው በሽራሮው እዛ በጾረና እዛ በቁኒቶ ስንቱ ነው የቀራ እዛ ጋር ተዋግቶ እዛ ሲወረውር አገርን ለማዳን ፊት እየወደቀ ጀግናው ከጎን ስንት ጓደኛውን አይጣው ዛሬ በህይወት አልፎ የሀገር ክብር ሰራዊት ላይ እንዲህ ሲዋረድ እስቲ ዘኑ በጣም የሚያሳዝነው። ጀነራሉ ያስተላለፈው መልእክት ብዙዎቻችሁ ተመልክታችሁታል። ብዙ መከላከያዎችን አስቆጥቷል። ለኛ ይሄ አይገባንም፣ ለሀገር ውለታ ለከፈልነው ይሄ አይገባንም። ይሄ ንግግርም ብዙ መከላከያዎችን አስቆጥታችኋል። ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኦሮሚያና በሲዳማ መካከል የነበረው ግጭት አሁንም መቀጠሉን የወጡ መረጃዎች አሉ። እሱ መረጃ ተመልክተን እንመለስ። አገር ሰላም ሳትሆን አይምሮ የሰላም ሳይሆን ምንም ሰላም ማውራት አልችልም። እና ይሄ ሲዳማና ኦሮሚያ ድንበር ላይ እየተጋጩ ነው። ወደ ጉጂ ምናምን ብቻ የሆነ ያለውን ነገር ወደ 60 ሰው ሞቷል። ቤቶች እየተቃጠሉ ነው። ከብቶች ምናምን በጥቂት ቀን ውስጥ ይሄ ነገር በጣም ባይለኛው እየሄደ ነው እና የማይሆን ነገር ውስጥ እየሄደች ነው ሀገሪቷ። ፕሊስ 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 መንግስት አቴንሽን ሰጥቶ ይሄን ነገር ማብረድ አለበት። ቪዲዮ መስራት አለባችሁ። ትቀልዳላችሁ እንዴ? እንኳን 60 ሰው አንድ ሰው ለምን ይሞታል? ወንድማማች ናቸው እኮ። በጣም ይደብራልና አቴንሽን ስጡት። ሲዳማ ላይ ያላችሁ ልጆችም ወንድሞቼ ናችሁ ነው። እኔ ሐዋሳ ሀገሬ ነች ኦሮሚያም ነው እና እንደዚህ አይነት ነገር ነው ስሰማ የሁለቱ ግጭት መረጃው እንደተመለከታችሁት ነው። በኦሮሚያና በሲዳማ ዙሪያ የነበረው ግጭት አሁንም ቀጥሏል። የ60 ሰዎች ህይወት ማለፋቸውን ወንድማችን ሲናገር ነበር። መንግስትም ለዚህ ምላሽ ሊሰጠን ይገባል ሲል ተናግሯል። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል ያለም ዝና